ጉድ አለ። እናንተ ይህን ሰምታችኋል? የረሱል ላ ሰለም ምስል ቤተ ክርስቲያን ውስጥ ተገኘ። የነቢዩ መሐመድ ስዕል እዚህ ቤተ ክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በተባበሩት አረብ ኤሚሬት የተሰማው ጉድ ምንድን ነው? በተባበሩት አረብ ኤሚሬትስ ንፋስ የቀላቀለ ከባድ ዝናብ ምክንያት በተለይ ቀጫጭን ሰዎች ንፋሱን ፈርተው ከቤት መውጣት ፈርተዋል። ከወደ አሜሪካስ የሰማው ነገር ምንድን ነው? እጅግ በርካታ ኢትዮጵያውያንና እንዲሁም ደግሞ አፍሪካውያን ህልም ነበር። ታላቋን አሜሪካን ሀገር በዲቪ ገብቼ ራሴን ቤተሰቤን እለውጣለሁ የሚል ባለተስፋ ሰው መስማት የተለመደ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳድም በደረሰ ነው ነኝ እንደምላችሁ ለተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ሁላችሁም እቺን ነገር ሳትረሱ ጠቅጠቅ እያደረጋችሁ ጀምሩት። ኢንሻአላህ ሰዓቱ ትንሽ ገፋ ስላለ ፈጠን እያለን ቪዲዮአችንን የምናይ ይሆናል። በዛ ላይ ሐሳባችንን እንሰጣለን። አብራችን ቆዩ። የጀነት የጸጋው መቋጫ የደስታው ማሳረጊያ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት ለዓመታት የሰገዱለትን ዚክር ያረጉትን ሐጅ ላይ ያለቀሱለትን ጾመው የተራቡለትን ትእዛዙን የጠበቁለትን ያከበሩትን ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነብዩ አለይሂ ሰላቱ ወሰለም። አላህን ከሚያዩት አላህ ያድርገን። ወጁሁ የውመኢዝን ናዚራ አላህ ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ ጌታህንም ይመለከታሉና። ነብዩ አለይሂ ሰላቱ ወሰለም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ይዩት ኢነኩም አሉ እናንተ እኮ ለተረውነ ረበኩም አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አለው ነብዩ አለይሂ ላ ተضامون في رؤيته እሱን በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያያል። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያይ አለ። ትልቁ ደረጃ አሉ ነብዩ አለይሂ ሰላቱ ወሰለም ጠዋትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነብዩ ሁሌም ዱዓቸው ላይ አስአሉከ ለዘተ النظر الى وجهك الكريم የተከበረውን አንተን ማንነት በማየት የሚገኘውን ደስታ ተሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። ታዲያ እቺ ጀነት አጓጓቻቸው፣ ኢባዳ ላይ አጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። ነብዩ አለይሂ ሰላቱ ወሰለም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ሲዲቅ ነበረ የአላህ መልእክተኛ አንድ ሰው በሁሉም ይጠራል እንዴ አላቸው። የጉጉት አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በስምንቱ የምትጠራው? በጾሙም በሶላቱም በዘካውም በጂሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ሲዲቅ ረዲየላሁ ተዓላ። ያሰላም አቡበክር ረዲየላሁ ዐንሁ እንዴት ታድሯል። ሐቂቃ እንዴት ታድሯል። በስምንቱም ጀነት በሮች ይጠራል። እኛስ ቤተኛው በር ነው የምንጠራው? ለየትኛው በር ጉጉት አለን? ለጀነት ያለን ጉጉት እንዴት ነው? አላህ Subhanahu Wa Ta'ala ማን ነው? ጧትና ማየት የሱን ፊት የማየት ጉጉታችንስ ምን ያህል ነው? ይሄ ጉጉት ደግሞ ማለት ነው ጉጉት ብቻ መሆን የለበትም። ስራ ሊኖር ይገባል። አብሮት መልካም ነገር ሊኖር ይገባል። ሰላት፣ ጾም፣ ሰደቃ፣ ሐጅ ሁሉም ነገር መልካም ነገሩ አላህ Subhanahu Wa Ta'ala ባዘን መልኩ ረሱላህ ሰለላሁ ዐለይሂ ወሰለም በተገበሩት መልኩ ማለት ነው ሄደን ይሄንን ጀነት ሁላችንን ተጠርተንበት ልንገባ ምኞታችን ነው። ምኞታችን ደግሞ ኡን የሚሆነው እንደርኳችሁ መልካም ስራ መሳተፍ ነው። ሌላኛው ደግሞ መልካም ስራ መሳተፍ የምትፈልጉ ከሆነ በአኑ ላይ እንደምታውቁት ቻሌንጅ አለ። ይሄ ቻሌንጅ በሐዲያ ላይ ትልቅ የውሃ ፕሮጀክት ተጀምሯል። ይሄን የውሃ ፕሮጀክት ለመጨረስ የእናንተ ድጋፍ ያስፈልጋል። ያው 65% እንደከፈልን ነግረናችኋል። ወደ 806,000 ብር ከፍለናል። አካውንቱ የሆነ ጋር ያለው በሶስት ሰው ስም ነው የተከፈተው አካውንቱ። 3 ሰው አለ፣ እኔም አለሁበት፣ ኡስታዞቻችን አሉበት። ይሄ አካውንት ላይ ማለት ነው የአቅማችሁን ብታረጉ ማለት ነው ይታያል። የአቅማችሁን ብታረጉ ከታች ማስቀምጥላችኋለሁኝ። ምናልባት የጀነት መግቢያ ሰበባችን ሊሆን ይችላል። ካሁኑ ለጀነታችን ስንቀኛዝ አነሰ በዛ አትሉ። በዚህ ኸይር ነገር ላይ ተሳተፉ። The existential threat to the Christian presence is real and deepening, and we continue to face violations and infringements of the right of free access to the holy places. በዚህ ጋር ከጀርባ የምታዩቸው ለጸድ አባት ግርማ ሞገስ ያላቸው አባት ማናቸው መሰላችሁ? የኢየሩሳሌም የጠቅላላ ፍልስጤም የሶሪያና የጆርዳን ኦርቶዶክስ ቤተክርስቲያን ፓትሪያርክ ናቸው። ፓትሪያርክ ቴዎፊሊዮስ ዘሰርድ ኦር ቴዎፊሊዮስ ሶስተኛ ይባላሉ። ዛሬ መግለጫ ሰጥተው ነበር። በጆርዳኑ መሪ ፊት ለፊት እንግዲህ መግለጫ ሰጥተው ነበር። በዛ መግለጫቸው ላይ ምን አሉ?
እኛ የኦርቶዶክስ ቤተክርስቲያን አማኞች ኢየሩሳሌም ውስጥ የምንገኝ የኦርቶዶክስ ቤተክርስቲያን አማኞች ከኢየሩሳሌም ተጠራርገን ልንጠፋ እጅግ በጣም ጫፍ ላይ ደርሰናል። ስለዚህ የምታደርጉትን አድርጉ የሚል መግለጫ ሰጥተዋል። በዚህ መግለጫቸው ላይ እንግዲህ ኢየሩሳሌም ውስጥ የምንኖር ኦርቶዶክስ ቤተክርስቲያን እምነት ተከታዮች የእምነት ቦታዎቻችን ሆሊ ፕሌሶቻችንን እንደ ልብ አክሰስ እንዳናደርግ እንዲሁም የእምነት ተግባሮቻችንን እንደ ልብ እንዳንተገብር ሲስተማቲክ የሆነ ጫና እየደረሰብን በመሆኑ ልንጠፋ ኤግዚስታንሻል ትሬት ላይ እንገኛለን ኦር የመኖርና ያለመኖር አደጋ ተደቅኖብን እንገኛለን የሚል መግለጫ ሰጥተዋል። በዚህ መግለጫቸው እንግዲህ እዛ ውስጥ የምንኖር ኦርቶዶክስ ቤተክርስቲያን እምነት ተከታዮች በዚህ ትሬት ምክንያት በዚህ ጫና ምክንያት ለቀን ለመውጣት እየተገደድን ነው። ልንጠፋ ነው፣ ከዛ ተጠራርገን ልንወጣ ነውና መታረጉትን አድርጉ የሚል መግለጫ ሰጥተዋል። በዚህ መግለጫቸው ላይ አንድ ያነሱት ፖይንት ምንድነው? ትሬቱ ለሙስሊም ሆሊ ቦታዎች ለእስልምና እምነት ተከታዮች ሆሊ ኦር ቅዱስ የሆኑ ቦታዎችን ትሬትን ማድረግ ማለት እኛንም ትሬትን ማድረግ ማለት ነው። የኦርቶዶክስ ቤተክርስቲያን ቅዱስ ቦታዎችንም ትሬትን ማድረግ ነው። እኩል ትሬትን እየተደረገን ነው፣ እኩል አደጋ እየደረሰብን ነውና ያው አንድ ላይ ሆነን ልንታገል ይገባል የሚል መግለጫ ሰጥተዋል። እንግዲህ የኔ የሰጡት ማናቸው? የፍልስጤም፣ የኢየሩሳሌም፣ የሶሪያና የጆርዳን ኦርቶዶክስ ቤተክርስቲያን ፓትሪያርክ የሆኑት ቴዎፊሎስ ደሰርድ ናቸው። እዛ ያሉት መምህሮቻቸው አንድ ሆነን ጠላትን እንዋጋ ሲሉ፣ አንዳንድ ደግሞ አላዋቂዎች ደግሞ ከጠላቶቻቸው ጋር ጎን ቆመው ራሳቸውን ያስመታሉ። ሱብሃንአላህ። እስቲ ይህንን ቪዲዮ ተመልከቱ። ይህንን ቪዲዮ የቀረጽከው ሰውዬ ካለማወቅ ነው ብዬ ልውሰደው። አንዳንዴ የማናቀው ነገር ሲኖር የእምነቱ ተከታይ የሆኑ ሰዎች መጠየቅ ግድ ይላል። ትንሽ ባለችኝ እውቀት ደግሞ ልንገራችሁ። ይህ ልጅ ምናልባት ውሃ የሌለበት አካባቢ ወይ የሆነ ቦታ ከሆነ ሰላቱ እንዳያመልጠው መስገድ ግዴታ ስላለበት በአፈር ውዱ ማድረግ ይችላል ማለት ነው። ገባህ? ግን አንተ ግን የወሰድከው እንደ ሌላ ነገር አድርገህ የሆነ ሚዲያ ላይ አምጥተህ ጽሁፉን እዚህ ጋር እንደምትመለከቱት እንደዛ ነገር አድርገህ ነው። የሃይማኖቱ ተከታይ የሆኑትን ጠጋ ብሎ መጠየቅ ነው። እንሄድ እያደረጋችሁ አድርሱለት። ያጀማ ይሄ ቪዲዮ ስሰራ ሁለተኛ ነው። ሲጀመር ነገሩ አለማወቅ ሳይሆን ሆን ተብሎ የሚሰራ ነገር ነው። ምክንያቱም እዚህ ጋር የሚያደርገው ነገር ከነሱ ጋር እንጂ የሚያገናኙ ነገር አይደለም። ተየሙም ነው እያደረገ ያለው ማለት ነው። እዛ ጋር ሊሰግድም ቆሟል። እንግዲህ እነሱ እንደዚህ አይቆሙም ሊሰግዱ ማለት ነው። እርግጠኛ ነኝ እስከሚሰግድም ይሄን አይሁት እኮ ግን ያው ሆን ብለው የሚያደርጉት ነገር ነው። ሁሉ ነገራችን የሚቀናብን ሰዎች ነን እኮ። አልহামዱሊላህ ረቢል ዓለሚን አለ ኒዕመተል ኢስላም። የዛሬው ጥያቄ ግን ከዚህ የተለየ ነው። ምንድነው መሰላችሁ? አቂቃን ቀኑ ከመድረሱ በፊት ባርደውስ ልጁ ተወልዷል። 7 ቀን ለምን እጠብቃለሁ? በሁለተኛው ቀን በሶስተኛው ቀን ለምን አላርደው ነው? ይህን በተመለከተ ዑለማዎች ምን ይላሉ? ዑለማዎቹ አቂቃ ነብዩ አለይሂ ሰላቱ ወሰላም በተገበሩበትና ተግብሩ ባሉበት ቀን በሰባተኛው መሆን አለበት ይላሉ። ከሰባተኛው በፊት ካረደው አይሆንም ይላሉ ጅምሁር ዑለማ። ሐነፊዮቹ ከተወለደ በኋላ ከሆነ ይችላል ይላሉ። ጅምሁሮቹ ብዙሃኑ ዑለማዎች ግን ሰደቃ ነው የሚሆንለት ወይም ግብዣ ነው የሚሆንለት እንጂ ሰው ስለመጣ ዘመዶቿ ስለመጡ የሱ ዘመዶች ስለመጡ እዚሁ አቂቃውን ልረድ ብለህ በሁለተኛ ቀን በሶስተኛው ቀን የምታርደው ሰደቃ ነው የሚሆንልህ እንጂ እንደ አቂቃ አይቆጠርም። አቂቃ የሚሆንልህ ከሰባተኛው ቀን ጀምረህ ያለው ነው ይላሉ ዑለማዎች። ለምን ሲባሉ እንደ ማስረጃ ያነሱት ነብዩ አለይሂ ሰላቱ ወሰላም መቼ ነው ያደረጉት? ከመቼ በኋላ ነው እንዲደረግ ያደረጉት? ከ7 ቀን ነው። 7 ካልቻልሽ 17 ማን ነው 14 ነው። 14 ካልተቻለ 21 ነው። 21 ካልተቻለ አቅማችሁ በቻለበት ጊዜ የሚል ቀን የተወሰነውን አስቀድሞ ማድረግ አይሆንም። ይህንን በዚህ እንድትይዙት ይገባል። ሰምታችኋል። ምንድነው ለሐቂቃ እንደዚህ መቸኮል? በጣም ነው እንደ ጊዜ ያጠራችሁ። መታገስ ትንሽ ቀናቶች ታግሰን ረሱል ሰለላሁ ዐለይሂ ወሰለም ባደረጉት መንገድ ብናረገው ምንድነው እንደዚህ መቸኮል? በጣም ስራ አለበት ሰው ይሄን ጥያቄ ጠይቀው። ለማንኛውም መጠየቅ አይከፋም፣ እንደዚህ እውቀት ያስጨብጣል። እጅግ በርካታ ኢትዮጵያውያንና እንዲሁም ደግሞ አፍሪካውያን ህልም ነበር ታላቋን አሜሪካን ሀገር በዲቪ ገብቼ ራሴን ቤተሰቤን እለውጣለሁ የሚል ባለ ተስፋ ሰው መስማት
የተለመደ ነበር። ዲቪ ሎተሪ ደርሶኝ ወደ አሜሪካን ሀገር እሄዳለሁ የሚል ባለተስፋ መስማት በልጅነታችን የተለመደ ነበር። ዲቪ ሎተሪ በዩናይትድ ስቴትስ በቋሚነት የመኖሪያ ፍቃድ እድል፣ የመስራት እድል፣ የትምህርት እድል፣ የዜግነት መንገድ፣ የቤተሰብ ስፖንሰርሺፕ እንዲሁም ደግሞ በነፃነት መጓዣ የሚሰጥ መርሃ ግብር ነበር። ካሁን ወዲህ ግን ያቀርቷል። ምክንያቱም አሜሪካን ከዚህ በኋላ በዲቪ ሎተሪ ማንም ወደ ሀገሬ እንዳይገባብኝ ስትል ገልጻለች። የአሜሪካን ዜግነትና የኢሚግሬሽን አገልግሎት ኃላፊ ክሪስቲን ኒኦም ከፕሬዝዳንት ትራምፕ በተሰጠኝ ቀጭን ትዕዛዝ መሰረት አቁሜዋለሁ ሲሉ ተደምጧል። የቀድሞ የብሮን ዩኒቨርሲቲ የሆነው ፖርቱጋላዊው ክላውዲዮ ወደ ሀገረ አሜሪካ የገባው በዲቪ ነበር። ታዲያ ሰሞኑን በቀድሞ ዩኒቨርሲቲው ተገኝቶ ተማሪዎችና አንድ አስተማሪን ሕይወት በማጥፋቱ ማንም እየመጣ እየገደለን ስለሆነ ትራምፕ ዲቪውን አቁሙልኝ ማለታቸው ተሰምቷል። እንደሚታወቀው ከዓለም እስከ 50 ሺህ የሚጠጋ ሰው በዲቪ ሎተሪ ወደ ሀገረ አሜሪካ ይገባ እንደነበር ይነገራል። ይህ ዜና የአብዛኛው ሰዎችን ቀልብ ሰብሯል። ምክንያቱም ብዙዎች እንግዲህ ከአመት ዓመት ዲቪ ይሞላሉ ወደ አሜሪካ ሄደው የተሻለ ህይወት ለመኖር የራሳቸውን የቤተሰቦቻቸውን አልፎ ተርፎ የሀገራቸውን ሁኔታ ከድህነት ለማውጣት ያላቸው ጉጉት የተሻለ ሀገር ሄደው የተሻለ ህይወትን ፈልገው ብዙ ጊዜ ተማሪው ጨምሮ ሰራተኛውም ዲቪ ይሞላል አሜሪካ ለመሄድ። ነገር ግን አሜሪካ ዲቪ ሞልተው መጡ ሰዎች ለምን እገደላለሁ ብላ ይህን ነገር አግዳለች። ምናልባት ዲቪ የሞላችሁ እስከዛሬ ያሳካላችሁ ሰዎች አብሽሩ፣ የተከለከላችሁት አሜሪካ እንጂ ጀነት አይደለም። አብሽሩ። ሱብሃንአላህ የሚገርም ነው። ብቻ ግን ይሄ ዜና ማለት በጣም ብዙ ሰዎችን ሊያበሳጭ ይችላል። አልহামዱሊላህ እኛ ዲቪ ሞልተን ለማናቀው አልহামዱሊላህ እንበል። እስቲ አንዴ ሁላችንም እስቲ እንበል። በተባበሩት አረብ ኤሚሬትስ ንፋስ የቀላቀለ ከባድ ዝናብ ምክንያት በተለይ ቀጫጭን ሰዎች ንፋሱን ፈርተው ከቤት መውጣት ፈርተዋል። በአሁን ሰዓትም እንግዲህ ዜጎች ቢሮ ሳይሄዱ ቤታቸው ውስጥ ሆኖ ስራቸውን እንዲሰሩ በተለይ ደግሞ ቀጫጭን ሰዎች ከቤት እንዳይወጡ እንግዲህ ታዟል። ይህንን ቪዲዮ ለቀጭን ጓደኛችሁ ላኩለት። መልካም አዳር። ላንተም መልካም አዳር። ምናልባት የኔ ቤት ሰዎች እንደኔ ቀጣን ያላላችሁ ካላችሁ ከወጣችሁ ድንጋይ ምናምን ነገር ያዙ። ድንጋይ አለ እንዴ እናንተ ጋር? ድንጋይ ከሌለ የሆነ ከበድ የሚል ነገር ያዙ። እንደዚህ ድንች ምናምን የመሳሰሉ ነገር፣ ዱባም ካለ አላህ ይጠብቃችሁ። ያው ዝናቡ ትፈልጉታላችሁ ይመስለኛል ካልሳትኩኝ አይደለ? የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ ምዕራቡ ይዞርባችሁ እንዳላችሁ ኦሬዲ ይዞርባችኋል። እና የስዕል ሱስ ነው። አሁን በነገራችን ላይ አምላካቸውን ስለው እዚህ ጋር አምላክ 3 ሽማግሌ አድርገው ስለው እንደው መጽሐፍቶቻቸው ላይ እዚህ ላይ እንደምትመለከቱት ገድለ ገብረ መንፈስ ቅዱስ የሚለው መጽሐፋቸው ላይ እነዚህ 3ቱ ሽማግሌዎች መጥተው ገብረ መንፈስ ቅዱስ የሚባለው ሲሸከማቸው ነበር። እዚህ ላይ በስዕሉ ላይ አስቀምጠውታል። በጽሁፍ ደረጃ አለ ከጎን አብ ወልድ መንፈስ ቅዱስ የአባታችን ገብረ መንፈስ ቅዱስን ባረኩት፣ አንተ እንዳዘልከት እኛም እናዝልሃለን ብለውት እሱ የተሸከማቸውን እነሱ ሲሸከሙት ነበር። አሁን የኛን ተውን። አሁን ደግሞ መጥተው የነብዩ መሐመድ ስዕል ከዛ የሆነ ነገር የሚመስል ስዕል። ይሄ በቤተ ክርስቲያን ደረጃ የሌላን ሃይማኖት ነገር ማቃለል በጣም የሚደብር ነገር ነው። እባካችሁ ከቻላችሁ አምላክም አይታይም፣ አምላክንም አትሳሉ። ሽማግሌ እያደረጋችሁ እየመጣ ሰው ይሸከማል፣ እሱ ራሱ ሰው ይሸከማል ምናምን እያላችሁ ይህንን ነገር እባካችሁ ብታቆሙና እሱ ማቆም አንችልም ካላችሁ የሰው ሃይማኖት አትንኩ። ቢያንስ በቃ የነብዩ መሐመድ ስዕል የምትሉትን ነገር እባካችሁ ይሄ ነገር ስዕል ሊጠፋ ይገባል። እውነት ነው። ይሄ ነገር እንደ ቀልድ አይተነው ወይም ሰምተነው የምናልፈው ጉዳይ ብቻ መስሎ አልታየኝም። እንደ ኢስላም ሁላችን ሊያሳስበን ይገባል፣ መጅልስም ጭምር ማለት ነው። ይሄ በሰው ሃይማኖት ላይ ማላገጥ መሳለቅ ነው የሚባለው። እኛ ረሱላችን ሰለላሁ ዐለይሂ ወሰለም ማናችንም ይህን ይመስላሉ እንደዚህ ይመስላሉ ብለን ማናምን ሰዎች ይሄ የረሱላ ሰለላሁ የነብዩ የሙስሊሞች ነብይ ፎቶ ምናምን ብለው በግድግዳ ላይ ስለውት ይሄ ተገቢ አይደለም። እናንተ የማይመለከታችሁ ነገር ከሆነ ለምንድን ነው እዛ ጋር ይሳላችሁት? ለማንኛውም ይሄ ነገር ሊነሳ ይገባል። መጅልሱ እንደ ቀልል ያልፈው አይገባም። በቃ መነሳት አለበት። እንደዛ ብሎ የሚያምኑ ከሆነ አያገባቸውም፣ አይመለከታቸውም።
የማይመለከታቸው ነገር ላይ መለጠፍ ተገቢ አይደለም ብዬ አምናለሁ። እንደዚህ እናንተንም ሐሳብ አስቀምጡልኝ ያ ጀማዓ። ኢንሻአላህ የዛሬ ቪዲዮን ይመስል ነበረ። ቅድም ያልኳችሁን ነገር ባትረሱ ደስ ይለኛል። እዚች አካውንት ታች አስቀምጥላችኋለሁ። እዚህ ከፊት ለፊትም አለ። ያቅማችሁን ጠብጠብ አድርጉበትና የጀነት መንገዳችን እናመቻች ኢንሻአላህ። የሀዲያ ህዝብ እኛ ያለን በውሃ ጥም፣ በውሃ ችግር፣ በውሃ ውሃ ፍለጋ መሞት ምናምን ኢንሻአላህ እንቀርፋለን። ሌላ አቅማችንም ማለት ነው። ሁላችሁም ተሳተፉ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።